ኤጂፓይፕ ፊቲንግ ቴክኖሎጂ ኃላፊነቱ የተወሰነ የግል ማህበርን በአማራ ክልል ያሉ የልማት ድርጅቶችን ተኪ ምርቶችን በማምረት እንዲደግፍ ታስቦም የተቋቋመ ፋብሪካ ነው። ኤጂ በርካታ ስራዎችን እየሰራ ነው ያለው። ከመጀመሪያው ያው የክልሉን ህዝብ የሀገሪቱን ህዝብ የመጠጥ ውሃ ችግር መፍታት ማለት አክሰሲቢሊቲ መፍጠር ወይም ውሃ ተደራሽነትን ማነቆ የሆኑ ችግሮችን መፍታት ማለት ትልቅ ማህበራዊ ችግር መፍታት ነው። የመስኖ አውታር ዝርጋታ የሚገጥመውን ችግር መፍታት ማለት ከማህበራዊ ችግር አልፎ የማህበረሰቡን የኢኮኖሚ ችግር መፍታት ነው። ስለዚህ መጀመሪያ ታስቦ የልማት ክፍተትን ለመፍታት ታስቦ እንደተደራጀው ሁሉ በተለያዩ ማነቆዎች በሚፈለገው ፍጥነት እየሄደ ያልቆየ ቢሆንም ባከናወናቸው ስራዎች ግን በርካታ የመጠጥ ውሃ ፕሮጀክቶችን፣ የመስኖ ፕሮጀክቶችን እና የህንፃ ግንባታ ፕሮጀክቶች የገጠሟቸውን ችግሮች ፈቷል። በተለይም የሚያመርታቸው የቧንቧ መገጣጠሚያ ውጤቶች ካሁን በፊት የልማት ድርጅቶችን ፈተና የሆኑባቸውን ችግር በመቅረፍ አይነተኛ ሚና እየተጫወተ ይገኛል። ድርጅቱ የራስን ችግር በራስ መፍታት ባህልን እያሳየ የመጣና ከፍተኛ ጥቅምን በሀገር ልጆች ያረጋገጠ ትልቅ ተቋም ሆኖም ይገኛል። መጀመሪያም ኤጂ ሲቋቋም 2006 ላይ በእነዚህ ነው በሞዲፊኬሽን ኤንድ ፋብሪኬሽን ሴክሽን እዚጋ በምታያቸው የጀመረ ነው። ስለዚህ አሁን ይሄ ሲያድግ ነው ወደ ኢንጀክሽን ሞልዲንግ የገባው ማለት ነው። ስለዚህ ከዚህ ጋር ያሉት የኤችዲፒ ፊቲንጎች እዚህ ጋር ልጆች የሚሰሩበት የምታዩት ከ315 ድረስ ማለት ነው። ከ90 እስከ 315 ድረስ ያላቸው ኦዲዎች ክሮስቲ፣ ዋይቲ፣ ኤልቦ እና ቲ ሲቀጥል ትሪድሰሮች ከዚህ እስከ 315 ድረስ ይበየዳሉ ማለት ነው። ከዛ ውጭ አሁንም ቀጥሎ ሌላ አንድ ሳይት አለ። ከዚህ ቀጥሎ ያለው የምታዩት ደግሞ ከ355 ጀምሮ እስከ 630 ድረስ ቅድም እንዳልኩት ቲዎችንም ኤልቦዎችንም ክሮሶችንም ዋዮችንም እዚህ ጋር ይሰራሉ ማለት ነው። ተማማኝ ሴክሽን ነው፣ ችግር ፈሽ ሴክሽን ነው። እዚህ በተለይ መጠጥ ላይ እና የመስኖ እንትኖች ላይ የቶፖግራፊው አልመች ሲል ከ11.5 እስከ 90 ዲግሪ ድረስ በተለያየ ዲግሪዎች ኤልቦዎች እየተሰሩ የቶፖግራፊው መሬቱ ለምሳሌ ወጣ ገባ ከሆነባቸው በፈለጉት አንግል ዋዮችንም ክሮሶችንም ኤልቦዎችንም እና ቲዎች እዚህ ተሰርቶ የክልሉንም እንደ ሀገርም ደግሞ በሀገር ውስጥ ያለው የፊቲንግ እጥረት ከዚህ ሴክሽን ላይ ይፈታል ማለት ነው። በደንበኞች ትዕዛዝ መሰረት ሞልድ ያልሆኑ ማኑዋል በሚሰሩ ፋብሪኬት የሆኑ አሁን እየሰራውበት ያለው ማሽን ኤልቦና ቲ ይሰራል። ኖርማል ቲ ኤልቦ ይሰራል። ዋይ በተለያዩ ዲግሪዎች በተለያዩ ሳይዞች ይሰራል። ከ90 እስከ 315 ይሄ ይሰራል። ሌሎች ደግሞ ከ315 እስከ 630 አሉ። ቲም ኤልቦም የሚሰሩ ማለት ነው። ዋይ ግን እስከ 315 በተለያየ ዲግሪ በ30 በ60 ዲግሪ እንሰራለን። ኤጂፓይፕ ፊቲንግ ከዚህ በፊት የሚታወቅበት ምርት አለ። ስለዚህ አሁን ደግሞ አጠቃላይ ገበያውን በማጥናትና የደንበኞችን ፍላጎት በማየት በየጊዜው ወቅቱ ከሚፈልገው ጋር ራሱን አፕዴት በማድረግ የተሻሻሉ ምርቶችን ማምረት የቻለበት ሁኔታ አለ። ሌላው ደግሞ በተለይ ብዙ ምርቶች በፊቲንግ ዘርፍ ከውጭ በቀጥታ ኢምፖርት የሚደረጉና እንደ ክልልም እንደ ሀገርም የውጭ ምንዛሬ ወጪ የሚጠይቁ ጉዳዮች ነበሩ። ስለዚህ እነዚህን ችግሮች በሚፈታ መንገድ አዳዲስ ምርቶችንና አዳዲስ ቴክኖሎጂዎችን ያስገባበት ሁኔታ አለ። ኩባንያው ከተመሰረተበት ዓላማ አንጻር ተኪ ምርቶችን በሀገር ውስጥ በማምረት የልማት ድርጅቶችን በመደገፍ የእውቀትና የቴክኖሎጂ ስርጸትን ከመፍጠርም ባሻገር በከፍተኛ ወጪ ምንዛሬ ከሀገር የሚመጡ የፕላስቲክ ቧንቧ መገጣጠሚያዎችንና ተዛማጅ ምርቶችን በሀገር ውስጥ በማምረት ከፍተኛ የሆነ የውጭ ምንዛሬ ማዳን የተቻለበትና ደንበኞች ፍላጎታቸውን መሰረት አድርጎ ምርትን እያመረተ በማቅረብ እርካታን ማሳደግ የቻለ ትልቅ ድርጅት ሆኗል። ደንበኞችን የምንመክረው ብዙ ጊዜ ከዚህ የሚመጡት ከዚህ ሴክሽን የሚያሰሯቸው ገበያ ላይ ፈልገው ካጡ በኋላ ነው ወደዚህ የሚመጡት። ስለዚህ ገበያ ላይ ሲፈልጉ ቆዩ ማለት ደግሞ ያ ፕሮጀክት ቁሞ ለምሳሌ የመጠጥ ውሃ ቢሆን ህዝቡ ያን ውሃ ይጠብቃል። ያን ውሃ አድርሱልኝ ሲላቸው ኢሚዲየትሊ ሲያጡ ግን ወደኛ ይመጣሉ። ከኛ ጋር ግን አለን እንላቸዋለን። ከዛ በኋላ በዚህ ቀን ካልደረሰልን ብለው አጭር ቀን ይጠይቃሉ። ስለዚህ
ከገበያ ላይ በመፈለግ የሚያጠፉትን ጊዜ ቀጥታ የፊቲንግ ሲጠየቅ ኤጅ ሙሉ የተሟላ የፊቲንግ አይነቶች ስላሉ ከኤጅ ካጡ ነው ገበያ መሄድ ያለባቸው እንጂ መጀመሪያ ላይ መጣው ኤጅ ቢጠይቁ እነሱ ከኤክስፔክት ከሚያደርጉት ዴት በላይ አምርተን ማቅረብ እንችላለን። ያችን ጊዜ የሚያጣብባት እነሱ ጊዜያቸውን ጨርሰው ስለሚመጡ ነው። እና እንዲህ ቢያደርጉ ከኛ ሳይጠይቁ ወደ ገበያ ባይሄዱ በተሻለ መጠን ኤጅ እንደ ክልል ማለት እንደ መንግስት ተቋም እንደመሆኑ መጠን የተሻለ ኃላፊነት ወስዶ የሚሰራ ነው። እኛም ደግሞ እንደ ባለሙያ የተሻለ ጥራት ያለው ነገር በጊዜም ደግሞ ዴሊቨር ለማድረግ ነው የሚሰራውና ደንበኞች ሞር የክልሉ ተቋም እንደመሆኑ መጠንም ክልሉንም የሚያግዝ እንደመሆኑ መጠን ሌላ ከሚሄዱ ኢቭን በዋጋም ደረጃ በእርግጠኝነት ከሌሎች የተሻለ ነው። ገበያ ላይ ከሚያገኙት የተሻለ ነው። በደንበኞች ትዕዛዝ መሰረት ብቻ ሲሆን ሞር ደግሞ ማርኬት ላይ የሌሉ ነው የሚመጡት። ያ ማለት ኦልሬዲ ፌል ቢያደርግ ሳይቱ ሙሉ ነው፣ ስራም ወደ ኋላ ነው የሚመልሰውና በተሻለ መጠን ከጥራትም አኳያ ከጥራትም ብቻ ሲሆን ተሎ ዴሊቨር ለማድረግም ጭምር ነው የምንሰራው። በተሻለ መጠን ኩሊንግ ታይሙን ሳይንሳዊ የሆነውን ስቴፕ ጠብቀን አሉ ስታንዳርዶች የተለጠፈው እዛ ጋር እነሱን ተከትለን ስታንዳርዱ ደግሞ ኢንተርናሽናል የሆነ አይሶ ስታንዳርድ ነው። ተቋሙ ኦልሬዲ አይሶ ሰርቲፋይድ የሆነ ተቋም ነው። በዛ ተከትለን ነው የምንሰራውና ከዚህም ውጭ ከሰራን በኋላ ላብራቶሪ ቴስት ይደረጋል። ድርጅቱ ጥራታቸውን የጠበቁ የኤችዲቢ፣ የፒቪሲ እና የፒፒአር የፕላስቲክ ቧንቧ መገጣጠሚያ ምርቶችን ጨምሮ ባልዲዎችን፣ የስታዲየም ወንበሮችና ጀሪካዎችን በማምረት በአጠቃላይ ከ600 በላይ የሆኑ የተለያዩ ምርቶችን ለገበያ እያቀረበ የሚገኝና በዓመት 2.6 ሚሊዮን ምርቶችን በቁጥር በማምረት አቅም ያለው ተቋም ሆኗል። ይሄ የኢንጀክሽን ሞልዲንግ ፊቲንግ ይባላል። ከፊቲንጎችም ከሶስት ፊቲንጎች አንዱ የፒቪሲ የሚባለው ነው ለኮንስትራክሽን አገልግሎት የሚሆን። ስለዚህ እዚህ እየተመረተን በአጋጣሚ የምታዩት ዋይቲ 110 ይባላል። ግን ያው ከወዲህ 50 ጀምሮ እስከ 110 ድረስ አሉን የተለያዩ ሞልዶች ማለት ነው። አሁን እየተመረተ ያለው ዋይቲ 110 የሚባለው ነው። እዚህ እንደምታዩት ያው ከለሩን ደንበኞች በሚፈልጉት ነው። አሁን ነጭ ከለር እዚህ ሆነው፣ ሌሎቹ ደግሞ የተለያየ ኦሬንጅ ከለር የሚጠቀሙ አሉ። እንደ ኤጅ ግን ብራንድ የሆነው ነጩ ነው አሁን ገበያ ላይም እየተፈለገ ያለውና ይሄ በጥራቱም ቨርጅን ማቴሪያል ነው። ምናልባት ጥሬ ዕቃውም እዚህ ጋር ለማየት ይቻላል። ምንም አይነት አዲቲቭ የለው፣ ቨርጅን ማቴሪያል ነው የምንጠቀመው። ስትሬንግዙም በጣም አስተማማኝ ነው። ቢወድቅም ብንቆምበት ራሱ ምንም አይነት እንትን የለው፣ አስተማማኝ ነው። ይሄ አሁን የሌለው ከእጅ ሾልኮ እንደዚህ ቢወድቅ ክስክስ ነው የሚለው ገበያ ላይ ያለው እንትን ማለት ነው። ይሄ ግን ብቆምበት ራሱ ማለት ነው ሙሉ በሙሉ ብቆምበት ራሱ ምንም ነገር ቢሆን በጥራት ደረጃ አንደኛ ነው። የሚመጣም ከዛም ከውጭ የሚያመርቱት ጄኑን የሆኑ ሳፕላየሮች ነው ተወዳድረው ስፔሲፊኬሽኑን አሟልተው ነው ጥሬ ዕቃው የሚያቀርቡት። ከመጣ በኋላም እንደምታዩት ፕሮሰስ ላይ የሚያስቸግረው ነገር የለም። ከተመረተ በኋላም ያው ሻይን በጣም የሚያደርግ ነው። ስትሬንግዙም እንደምታዩት ነው። ኤጂ ፓይፕ ቧንቧ መገጣጠሚያ ፋብሪካም በተቀላጠፈ መንገድ ለደንበኞች አምርቶ በማቅረብ 9 የኢንጀክሽን ማሽኖችን፣ 226 ሞልዶችና ብሎን ማሽኖችንና የተለያዩ በትወልድ ማሽኖችን እየተጠቀመ ይገኛል። ከዚህ ውስጥ በተጨማሪም የደንበኞችን ፍላጎት ለማርካት በዚህ በጀት ዓመት የኮምፕሬንሽንና የፒፒአር የፕላስቲክ ቧንቧ መገጣጠሚያዎችን በማምረት ምርቱን እያመረተና ለደንበኞች በስፋት እያደረሰ ይገኛል። ከኤችዲፒ ደግሞ በትወልድና ኮምፕሬንሽን ተብለው በሁለት ይከፈላሉ። ስለዚህ እዚህ ጋር የምታዩቸው አሁን የኮምፕሬንሽን ፊቲንጎችና አክሰሰሪዎች ናቸው። እዚህ ጋር እየተመረተ ያለው አክሰሰሪ ነው ክሊችንግ ሪንግ የሚባለው። ከዚህ የምናያቸው ደግሞ የተለያዩ የኮምፕሬንሽን አይነቶች ናቸው። ለምሳሌ እዚህ የምናያቸው ይሄ ፊሜል ይባላል፣ ፊሜል አዳፕተር ነው። ይሄኛው ደግሞ ዩኒየን ነው። ከዚህ ጋር የምናየው ደግሞ ሌላ ይሄ ቲ ይባላል። ስለዚህ እነዚህ ቲዎችም ከ20 እስከ 63 ድረስ አሉ በሳይዝ ደረጃ ስናያቸው ማለት ነው። ይሄ ዩኒየንም እንደዛው ከ20 እስከ 63 ድረስ አለና ፊሜል አዳፕተሩም ከ20 እስከ 63 ድረስ አሉና ማለት ነው። ከዚህ ጋር አክሰሰሪው ይሄ የሚመረተው ክሊችንግ ሪንግ ይባላል። ምንድነው ይሄ ሊኬጅ እንዳይኖር ለማድረግ የምንጠቀምባቸው ነው። ለምሳሌ ከዚህ ጋር እቺ ነት ትባላለች። እቺ ካፕሊንጓ እቺ ነቷ ለብቻ ነው የምትመረተው። እቺ ነቷ ስትወጣ እቺ ክሊችንግ ሪንግ ትገኛለች ማለት ነው። እዚህ ጋር የምትመረተው ናት እቺ። ከዛ ውስጥ ላይ ደግሞ ሌላ ብሎኪንግ ቡሽ ትባላለች። እቺ ብሎኪንግ ቡሽ ውስጥ ያለች ኦሪንጓን አፍና ምትዝ ናት። እቺኛው ብሎኪንግ ቡሽ ትባላለች። ውስጥ ላይ ያለችው ኦሪንግ ደግሞ እቺ ናት። ስለዚህ ሊኬጅ እንዳይመጣ መጀመሪያ ኦሪንጓ ትገባለች። ከዚህ ቀጥሎ ብሎኪንግ ቡሿ ፕረስ አድርጋ ከዚህ ጋር ትዘዋለች።
ፓይፑም እንዳይንቀሳቀስ ደግሞ ክሊችንግ ሪንግ እዚህ ጋር እየተመረተ የምታዩት እቺ ክሊችንግ ሪንግ ትባላለች። መጨረሻ ላይ እቺ ነት ናት የምትባለው እቺን ካፕል ትደረጋለች ማለት ነው። ስለዚህ በውስጣቸው ወደ 3-4 አክሰሰሪዎች አሉ ለአንድ ፊቲንግ ማለት ነው። እና አሁን ያው ኮምፕሬንሽን ፊቲንግ እንደሚታወቀው ከ20 እስከ 110 ድረስ ነው። ስለዚህ አሁን ያመጣናቸው እንትኖች በገበያ ላይ በጣም ተፈላጊ የሆኑ በፊት ከነበሩት ደግሞ አፕዴትድ ሆኖ የመጡ ናቸው። እነዚህ ፊቲንጎች ትናንሽ በቤተሰብ ደረጃ አገልግሎት ላይ የሚውሉ የኮምፕሬሽን ፊቲንጎች ጀምሮ እስከ ትልልቅ እስከ 650 ድረስ 650 ኦዲያቸው ሰፋፊ የሆኑ በጣም ትልልቅ ፕሮጀክቶች አገልግሎት የሚውሉ ማለት ነው። እስከሱ ድረስ ይመረታል በኤችዲፒ ማለት ነው። ሁለተኛው የዩፒቪሲ ምርቶች ናቸው። ዩፒቪሲ ምርቶች ትልልቅ ህንፃዎች ከትንንሽ እስከ ትልልቅ ህንፃዎች አገልግሎት የሚውሉ ፊቲንጎችን ያመርታል ማለት ነው። በሶስተኛ ደረጃ ደግሞ ፒፒአር ፊቲንጎች ናቸው። ፒፒአር ፊቲንጎችን በተመሳሳይ ለመጠጥ ውሃ አገልግሎት የሚውሉ ለአጠቃላይ ለፈሳሽ ማስተላለፊያ አገልግሎት የሚውሉ ፊቲንጎችን እያመረተ የሚገኝ ድርጅት ነው። ኤጂፓይፕ ፊቲንግ ቴክኖሎጂ ኩባንያ የሥራ እንቅስቃሴው በጥራትና በታማኝነት መርህ የሚመሩ ስለመሆናቸው የድርጅቱ ደንበኞች በውል ይገልጻሉ። ለደንበኞች ፍላጎት ቀዳሚ ትኩረት መስጠቱና ምርቱን በጥራት መምራቱ እያንዳንዱ ምርት ለረጅም ጊዜ የሚያገለግል መሆኑን ባሻገር ለእድገታቸው ለቴክኖሎጂና የባለቤትነት ስሜት መጠቀሙም ለጤናና ለማህበረሰቡ ደህንነት ልዩ ትኩረት መስጠቱም ድርጅቱን ልዩ እንደሚያደርገው ይገለጻል። አሁን ላይ የኛ በኤጅ ቧንቧ መገጣጠሚያ የጥራት መፈተሻ ማሽኖችን አሉን። ከነዚህ ውስጥ የምታያቸው አሉ። የተለያዩ የላቦራቶሪ መፈተሻ ማሽኖች አሉን። ከነዚህ የምናደርጋቸው ጥሬ ዕቃ ለምሳሌ ግብአቶቻችን ከመገዛቱ በፊት ቼክ ይደረጋል፣ ሳምፕል ይላካል። በሳምፕሉ መሰረት እኛ ስፔሲፊኬሽን አዘጋጅተን ከሰጠን በኋላ ሳምፕል ይልካሉ አምራች ድርጅቱ። ያን የአምራች ሳምፕል ከተላከልን ያንን ሳምፕል ቴስት እንሰራለን። ቴስት ከተደረገ በኋላ አፕሩቭ ከተደረገ በእኛ በቴስት ካለፈ ምርቱ የጥሬ ዕቃው ወደ ግዢ ፕሮሰስ ይገባል። ተገዝቶ ከመጣ በኋላ ደግሞ አሁንም ራንደምሊ ከየሳምፕሉ ከየባቹ የተወሰነ ሳምፕል ይወሰዳል። ያ ሳምፕል ይወሰድና ከዚህ መጥቶ ላቦራቶሪ ይሰራል። ላቦራቶሪ ከተሰራ በኋላ እኛ ባሉ እነዚህ ላቦራቶሪ ከተሰራ በኋላ ጥራቱ ከተረጋገጠ ወደ ምርት ፕሮሰስ ይገባል። ለጥራት ማረጋገጫ ፕሮዳክት ነው፣ ፕሮዳክት ኳሊቲ ነው። ያ ደግሞ አንደኛ ከምናመርታቸው የተለያዩ ፊቲንጎች አሉ። ኤችዲፒ ፊቲንግ አለ፣ ፒፒአር ፊቲንግ አለ፣ ዩፒቪሲ ፊቲንግ አለ። እነዚህ ደግሞ ለኮንስትራክሽን እና ለውሃ መስመር ዝርጋታ ስለምንጠቀማቸው ከፍተኛ የሆነ ፕሬጀር ይፈልጋሉ። እነዚህ ነገሮች ማለት ነው። እነዚህ ፊቲንጎች ከፍተኛ የሆነ ፕሬጀር ስለሚፈልጉ ይሄ ምርት ጥራቱ ማረጋገጥ የሚቻለው ይሄንን በተሰጠው ስታንዳርድ መሰረት ኢንተርናሽናል ስታንዳርድ አለው። በሱ መሰረት ይሄ ምርት ቴስት ተደርጎ በተሰጠው ስታንዳርድ አይሶ ስታንዳርድ አለው። በሱ መሰረት ምንም አይነት በቴስት በሚደረግበት ሰዓት ምንም አይነት ሊንኬጅ ምንም አይነት መፈንዳት ካላሳየ በተሰጠበት ሰዓት ካለፈ ያ ምርት ጥራቱን አልፏል በሚል ለከስተመሮች ያልፋል ማለት ነው። ያ ሲሆን ግን በየምርት በየከስተመሩ በሚሰጠን ሳምፕል እየወሰድን ለምሳሌ ኦርደር በሚሰጠን ከራንደም ወስዳለን ከሱ ውስጥ ቴስት እየተደረገ ለከስተመሮች ይሰጣል ማለት ነው። ይሄ ኤጂ ምርት ማለት ኤጂፓይፕ ፊቲንግ ቴክኖሎጂ የሚለው ያው በሀገር ውስጥ ለመጀመሪያ ጊዜ የተተከለ ይመስለኛል። አሁን ምናልባት በአዲስ አበባም የፊቲንግ እንደ ኤጂ ያለ የተሟላ እንትን የለም። ስለዚህ እኛም ደግሞ ስንገባ በምርታችን አስተማማኝ መሆኑንና በጥራቱም ደግሞ ሌሎችም በእኛ አስመስለው እንዳያጭበረብሩ የኢትዮጵያ ምርትና ኤጂፓይፕ ፊቲንግ የሚለው ሌብል ይደረጋል ምርታችን ላይ። ችግር እንኳን ቢኖረው ሰው የሌላን ሰው ቀይሮ እንዳያመጣ ነው። ግን ሌሎቹ ሰዎች የተለመደው በኳሊቲያቸው ዝቅ ያሉ ከውጭ የሚገቡ አሉ። እነሱም በዝቅተኛ ዋጋ ለማምጣትና ለመጠቀም ሲፈልጉ ኤጂፓይፕ ፊቲንግ ቴክኖሎጂ የሚለውና ኢትዮጵያ ሜድ ኢን ኢትዮጵያ የሚለው መኖር የለበትም ብለው ኮምፕሌን ያነሳሉ።
እኛ ግን ግዴታ መኖር አለበት ነው። ለምን ቢባል ጥራትን ከሌላው ጋር ተወዳዳሪ ለማድረግ የራሳችን ብራንድ የራሳችን ማርክ ካለው የሌሎቹ ምርቶች ሁሉ ገዝተው የኤጅ ነው ሊሉን አይችሉም። ሁለተኛ ደግሞ በጥራት ደረጃውም ቅድም እንዳልኩት የፕሬሸር ቴስት እንኳን ቢሰራላቸው ሌላ አሽ ኮንቴንት ቢሰራ የኤጅ ምርት ሌብሏ ካለች በእሷ ማረጋገጥ ይቻላል። የሌላ ምርት ግን ቀላቅለው ቢያመጡ ቴስት ሲሰራ የዛኛው ፌለሪቲ የምንለይበት አንዱ በራሳችን ብራንድ ከሆነ ነው። ስለዚህ እኛ በምርታችንም ቨርጂን ማቴሪያል ከውጭ ስለምናመጣ በፕሮሰሱ ማስተማማኝ ስለሆነ የራሳችን ምርት መሆን አለበት። የኤጅ ምርትም ወይም የሀገር ውስጥ ምርት የኢትዮጵያ ምርት ቢሆንም ከውጭ ከቻይና የሚሆን ከቱርክ የሚመጣው ፊቲንግ ጋር እኩል ተወዳዳሪ እንሆናለን ነው። ይሄን መወዳደራችን ደግሞ ቼክ የሚደረገው በላብራቶሪ ነው። ከላብራቶሪ ከሮ ማቴሪያል እስከ ፕሮዳክት ባለው ላብራቶሪ ላይ ቼክ አድርጎ የኤጅ በኢንተርናሽናል ደረጃ በአውሮፓም ደረጃ ይሁን በኤጃ ደረጃ ከሚመረቱት ምርቶች እኩል ነው። ይሄ ዲዛይን ሲደረግም ኢንተርናሽናል ስታንዳርዱን ጠብቆ ነው ዲዛይን የተደረገው። የምንጠቀመው ጥሬ ዕቃም ከውጭ የአውሮፓ ሀገሮች የሚጠቀሙትን ጥሬ ዕቃ ነው የምናመርት። ስለዚህ ማሽኖችም ከውጭ የገቡ ናቸው፣ ብራንድድ ናቸው እንደምታያቸው ማለት ነው። ስለዚህ እኛ ምርት የተለየ ዩኒክ እንዲሆን የኢትዮጵያ ነው ተብሎ ከውጮች ጋር እኩል እንዲሆን ነው። እኛ የግድ ኢትዮጵያን አናነሳም፣ ኤጅ ፓይፕቲንግ ቴክኖሎጂ የሚለውንም አናነሳም የምንለው ለዛ ነው። ስለዚህ ከውጭ ያመጣው መጥቶ ከኛ ምርት ጋር ማወዳደር ይችላል። በፕሬሸር ማወዳደር ይችላል፣ በሌላ ኬሚካል አናላይሲስ በአሽ ኮንቴንት ማወዳደር ይችላል። የኛ ምርት ይበልጣል እንጂ አያንስም ነው። የፋብሪካው ምርት አሁን ላይ በመንግስታዊ ልማት ድርጅቶች ሆነ በመጠጥ የመስኖ ልማት ፕሮጀክቶች፣ ሪል ስቴቶች፣ አልሚዎች፣ ጅምላ አከፋፋዮችና ተቋራጮች፣ መንግስታዊ ያልሆኑም ሆነ በግለሰቦች ደረጃ ምርቱ በስፋት ተወዳጅ እየሆነ መምጣት ጀምሯል። በተለይ በደንበኞች ዘንድ ልዩ ከበሬታን የሚሰጠውና ለጥራት ልዩ ትኩረት የሰጠ ድርጅት ስለመሆኑም ይመሰከርለታል። ኤጂ በጥራት ደረጃ እስካሁን ድረስ ባለው አንድም ኮሜንት የለን። የተሻለ ጥራት ያለው ከጊዜ ወደ ጊዜ እያሻሻለ የመጣ ችግሮቹን ሲገጥሙንም በግልጽ በመነጋገር በመፍታት ፈጥኖ የሚደርስ ከጥራት አኳያ በእርግጠኝነት ለመናገር ሌላም ድርጅት እንገዛለን ፊቲንግ ጥራት ግን ኤጂን እስካሁን ድረስ የሚተካ አላገኘውም በእኔ በኩል ማለት ነው። ዋጋውም ወስደን አንድ ግዢ ስንገዛ ከኤጂ ዳይሬክት የሰጠን ዋጋ መሰረት አድርገን አንገዛም። ሌላ አሰስ እናደርጋለን፣ የማርኬት አሰስ እናደርጋለን። ከዛ አኳያ ኮምፔር ስናደርገው ሪዝኔብል ነው ዋጋውም ወስደን ማለት ነው። ከዚህ ውጭ አንዱ ትልቁ ኳሊቲ ነው የምወስደው ቅድም ከጥራት ጋርም ለማንሳት ሞክር ያለው ዋጋው ጋርም ወስደህ በምትፈልገው ታይም ዴሊቨሪ ያደርጉልሃል። ስለዚህ የኛ ደግሞ የቢዝነስ ተቋም ስለሆነ ታይሙን ስለሆነ የምንፈልገው በታይም ጉዳይ ስለማንደራደር እዛ አካባቢ ላይ ስለሚመጣለን ኤጂ ለኛ ምቹ ነው። ከእሱ ጋር መስራት የበለጠ ውጤታማ እንሆናለን የሚል እንደ ኮርፖሬሽን ሀሳብ አለ። በጣም ከምንም ጋር አይወዳደርም፣ አይነጻጸርም። በጣም ማድነቅ ብቻ ሳይሆን አቅሙ ቢኖርህ ሌላም ነገር ማድረግ የምችልበት እንትን ያለ ለምን ብትለኝ እነዚህ ማቴሪያሎች አገራችን ላይ ብሎም እዚህ በራፋችን አፍንጫችን ላይ የሚመረቱት ከዋጋም አንጻር ስታየው ከውጭ የሚገባው እቃና ይሄ በምንም አይገናኝም። አንድ አይነት እቃ ላይ የ300 ብርና የ250 ዲፈረንስ አለው። አሁን ስንገዛ ከአንድ ፒስ ላይ 700 ብር የምንገዛው እቃ 450 ብር ነው እነሱ ጋር 400 ብር የምንገዛው እቃ ከነሱ ጋር 200 ብር ነው፣ በግማሽ ዲስካውንት አለው። አሁንም ያለው ሁኔታ ከዋጋ ማኳያ ምክንያቱም ሌላ ቦታ የሚገቡ እቃዎች ትንሽ ኮስታቸውን በለው በወቅቱ መድረስም በለው እንደ ፍላጎት ማዘዝም በለው እነዚህ ሊፈትኑ ይችላሉ። ግን ይሄ ድርጅት እዚህ አካባቢ በመሆኑና አክቲቭ በመሆኑ አሁን እኛ የተወሰነ ሙሉ በሙሉ ባይዘጋጁም የቀሩ እቃዎች ቢኖርም አሁን ባሉት እቃዎች ደስተኛ ነን ብዬ ነው ማስበው። አስተማማኝም መሆኑን እኛም ዋስትና ለአንድ አመት የምንገባው የራሳችን ላቦራቶሪ ቴስት ፕሬሸር ቴስት አለ። ሂዶ የማህበረሰብ ችግር የሚፈጥር ፊቲንግ አናስወጣም ከግቢ። ሶስተኛው ደግሞ በጥራት ብቻ እንትን ሳንሆን ጥራትን ኮምፕሮማይዝ የማያደርግ የዋጋ ተወዳዳሪነት ነው። የዋጋ ተወዳዳሪነትም ቢሆን የኛ ምርት ዋጋ ከራሳችን አዋጭነት ከገበያው ከማህበረሰቡ አቅም ጋር ተመጣጣኝ የሆነ ዋጋ ነው የምናቀርብ። የሀገር ውስጥ ዶላር ለተሻለ ሀገራዊ ዓላማ መዋል ሲገባው እዚህ በቀላሉ ሰርተን በምናመርተው ምርት ዶላራችንን
እናወጣለን ማለት ነው። ስለዚህ ዶላራችንን የውጭ ምንዛሪያችንን የሀገራችንን የውጭ ከረንሲ እንቆጥባለን ማለት ነው። ስለዚህ ከዚህ አንፃር የሚኖረው ፋይዳ ሀገራዊ ፋይዳ በጣም ትልቅ ነው ማለት ነው። ሁለተኛ ከውጭ ምንዛሬ ከመቆጠብ በዘለል ይሄንን ምርት ውጭ ሂዶ ለማምራት የሚወስደውን ጊዜ መውሰድ እንችላለን፣ የሚጠፋውን ጉልበት መውሰድ እንችላለን፣ የሚጠፋውን ሀብት መገመት እንችላለን። ስለዚህ አንድ ምርት ከኤልሲ ከፈታ ፕሮሰስ ጀምሮ ከውጭ በጨረታ ገዝቶ ምርቱን እስከ ማስመጣት ሂደት 3 ወርና 4 ወር የሚፈጅበት ሁኔታ አለ ማለት ነው። ኤጂ ፓይፕ ፊቲንግ ቴክኖሎጂ ውስጥ የሚመረቱ እነዚህ የተለያዩ የቧንቧ መገጣጠሚያዎች ሆነ የፕላስቲክ ውጤቶች ካለው የገበያ ተደራሽነትም ሆነ አካባቢው ላይ ካለው ገቢ አንጻር ምርቱ በስፋት ገብቷልና ክልሉም ተጠቃሚ ሆኗል ለማለት ግን ፍጹም አያስደፍርም። ገና ብዙ ሊሰሩ የሚገቡ ዘርፈ ብዙ ስራዎች እንዳሉ ያመለክታሉ። ኤጂ እንደ ማናጅመንት የፕሮሞሽን እና የትውውቅ ስራ ይቀረናል ብሎ ይህን መድረክ መፍጠሩ በጣም ትክክል እይታ ነው መስለኝ። ከዚህም የበለጠ ለመሻገር ማናጅመንቱ ያሰበ ይመስለኛል። እኔ በዚያ ልክ ነው እያየሁት ያለሁት። ከዚህ ወስደን የተሰጡ ፕሬዘንቴሽንም ወስደህ በሳምፕል የጉብኝቱን ባለሙያዎቹ ስለ እያንዳንዱ ምርት የሚያብራሩት ነገር ወስደህ ለባለሙያዎቹ ስለሆነ ብዥታ የነበረ ነገር ስለሆነ የበለጠ ክላሪቲ የፈጠረ ነው። አሁን እኔ በዘርፉ ባለሙያ አይደለሁም ከፊቲንግ ጋር በተያያዘ ማለት ነው። ግን ደግሞ ባለሙያ ሲያብራራ ጥያቄዎች ሲነሱ ሲመልሱ ስታይ ራስህ ነገም ወደ ግዥ ስትገባ እውቀት ይዘህ እንድትገባ የሚያደርግ መድረክ ይመስለኛል። ለዚህ መድረክ መፍጠራቸው ትክክልና ተገቢ ለመራመድ ወደፊት ለመሄድ እያሰቡ ይመስለኛል እና ባለሙያውም የጠሩትንም የሚመለከተውን ነው የጠሩት። ክሊርሊ በጠባብ መድረክ ነው ግን የሚመለከቱትን ጠርተው ግብዓት አግኝተውበታል። ከዚህ ግብዓት ወስደው ደግሞ የበለጠ ያሻሽሉታል ብዬ አስባለሁ። ከዚህ በፊትም ቅድም በገለጻውም የተረዳሁትና እኔም ደስ ያለኝ ከእኛ ኮርፖሬሽን አኳያ ወስደህ ኤጂ ምርት ማያመርታቸው ነገሮች ነበሩ በፊት ማለት ነው። ግብዓት ወስዶ እነዚያን አሻሽሎ ለተሻለ ነገር ነው የወሰዳቸው። ከዚህ መድረክም የበለጠ ግብዓት ወስዶ ለተሻለ ነገር ይወዳል እና የሰጠናቸው ነገሮች በጣም ቤስት ስለሆኑ የበለጠ የተጠናከረ ሊሄድ የሚችል ሀገራዊ ኩራት የሆነ ድርጅት ይፈጠራል ብዬ አስባለሁ። እኛ ሀገር ላይ ያለ ነገር ምንድነው? ቶሎ ያለማመን ነገር አለ። በሚመጡ የምርቶች ላይ ቶሎ አምኖ ያለመቀበልና ቶሎ ወደ ስራ ለማስገባት ነገር ነበረ። እስካሁንም የምንጠቀመው እቃ የነበረው ከውጭ ከዱባይ የሚገባ እቃ ነው የነበረ። አሁን ግን እሱን ቀርፎ በባለሙያ ዘንድም ጥሩ ተቀባይነት ያገኘ ኮስቱም ጋር በተመጣጣኝ ዋጋ እየቀረበ ያለ አቅርቦት ዴሊቨሪን ጨምሮ ድርጅቱን የሚሰጠው የትኛውን ቦታ ድርጅቱን ዴሊቨሪ የሚያደርግልና ትልቁ እናንተኑ ግን ምንም አይነት ኮሜንት የሌለው ባለሙያ ሲጠቀም አንዳንድ አስተያየቶች ይሰጥ ነበረ። አሁን ግን ምንም አይነት አስተያየት የሌለው ነገር በሙሉ አቅምና በሙሉ እንትን ወደ ስራ የገባውን የምታውቀው የመጡ ምርቶች ላይ ምንም አይነት አስተያየት የሌለው በተጨማሪ ከባለሙያን ባለፈ ተጠቃሚው እና የቤቱ ባለቤትም ምንም አይነት ቅሬታ ሳይኖረው ማቴሪያሎችን ገዝቶ የመጠቀም እንትን ያለ እኔ በበኩሌ ደስ ብሎኛል። ምክንያቱም ስንጠይቃቸውና ሀሳብ ስንሰጣባቸው የነበሩ ነገሮች ሁሉ እዚህ ዛሬ የተወያየንባቸው በግልጽ እነሱም ኑረው እኛም ኑረን ባለሙያም ኑሮ ሻጭም ኑሮ እየተወያየንበት ስለሆነ ነገ ደግሞ እነዚህ ለቀሩት እቃዎች ሁሉ መፍትሄ ይሰጣሉ ብዬ አስባለሁ እና ጥሩ ነው በጣም እንደውም እዚህ በበለጠ ሞር ሰራተኞችን የውሃ ባለሙያ ሰራተኞችን እዚህ በበለጠ እስከ ድርጅት ድረስ ወስደው እያስጎበኙ ያላቸውን ነገር እያሳወቁ እቃቸውን እያሳወቁ ቢሰበስቡና ቢያስጎበኟቸው እጅግ ሌላ ነገር ሁሉ የሚያዝዙትን ሁሉ ወደ እነሱ ሊሄዱ ይችላሉ ብዬ አስባለሁ። እዚህም በበለጠ እንዲህ አይነት ነገር ቢፈጠር ጥሩ ነው። ለነሱም፣ ለተጠቃሚውም፣ ለባለሙያም፣ ለሀገርም ለሁሉም ጠቃሚ ነው ብዬ ነው የማስበው። እኛ በዲፎልት ይዘን የመጣ ነው የብራንድ ወይም የውጭ ሀገር ምርት አምላኪዎች ነን።
ያን የውጭ አገር ምርት እኛም ገዝተነዋል፣ አይተነዋል። ፕራክቲካሊ ኤጅንም እየገዛ ነው ያለ ነው። ስለዚህ ከጥራት አኳያ የተሻለ ሁኔታ ነው ያለው። ስለዚህ የትም ታወዳድረው የምትፈልገው ቦታ ላይ ኮርተህ አገልግሎት የሚሰጥበት ምርት ስለሆነ እኔ እዚህ ላይ ችግር ነው የምወስደው። አስተሳሰባችን ችግር አለ። በራሳችን ምርት የምንሰጠው ዋጋ ራሳችንን ከፍ ለማድረግ የምናደርገው ነገር መሰረታዊ ፕሮብሌም ስላለ እዚህ ላይ ሰፊ ስራ መሰራት መቻል አለበት። ሚዲያውም፣ መንግስት፣ የሚመለከተው አካል በሙሉ በምርቱ በራሱ ምርት የመጠቀም የራሱን ሀብት በአግባቡ ለተሻለ ነገር ማድረስ ካልተቻለ ይህች ሀገር ትለወጥ ታድግ አትችልም። ምርቶቹ በጣም ጥሩ ምርቶች ናቸው። ገበያ እየገባን ያልነው ገበያ በደረስንበት ልክ ኤጂ በጥራቱ በጣም ተወዳዳሪ ከጣሊያን የሚገባ ከቱርክ የሚገቡ ፊቲንጎች አሉ። የመንግስት አቋም የሀገር ውስጥ ምርቶች እንድንጠቀም ነው። እነዚህ የሀገር ውስጥ ምርቶች ደግሞ በትክክልም ከውጭ ከሚገቡት በኳሊቲም አስተማማኝ እኛ ዋስትና እንሰጣለን። ለአንድ አመት ዋስትና እንሰጣለን። ለአንድ አመት ዋስትና እንሰጣለን በምርቶቻችን ስለምንተማማ እና ጥራት ያላቸው ምርቶችን ነው እያቀረብን ያለን በደንበኞቻችን በኩል። በጣም በጥራት ኮምፕሌን አይቀርብብን። አሁን ኤጂ ፓይፕ ፊቲንግ ቴክኖሎጂ ካለው ከዓለም አቀፍ ገበያ አንጻርና በአካባቢው ያለውን የገበያ ተደራሽነት ሙሉ በሙሉ ሰብሮ መጠቀም ችሏል ለማለት ፍጹም አያስደፍርም። ከዚህም በላይ ሊሰራና ክልሉን ብሎም ሀገሪቱ ልትጠቀምበት የምችለው ዘርፈ ብዙ ስራዎች እንደሚጠይቅ ግን በውል ያሳያል። በተለይ የአካባቢው ማህበረሰብ ብሎም ሀገር እንደ ሀገር ይህን ምርት መጠቀምና በሀገር ምርት የመኩራት ባህልን ማሳደግ ቀሪ ስራዎች እንደሆኑ ያመላክታሉ። ክልሉም ሆነ የሀገሪቱ ላይ ያሉት የመጠጥ ውሃዎችና መስኖ ላይ የሚሰሩ ሰዎች የኤጂን አቅም በጥልቀት አላወቁትም የሚል ግንዛቤ ያለን ነው። እነዚህ ማሽኖች በሰዓት ከ500 በላይ በአቬሬጅ ነው እንግዲህ ከ500 ፒስ በላይ ያመርታሉ። እነዚህ 500 ፒስ በላይ በሰዓት አመረቱ ማለት 24 ሰዓት ነው የሚሰራው ፋብሪካው። ይሄን ስናባዛው የምናገኘውን ምርት ኳልኩሌት ማድረግ ቀላል ነው። ይህን ካፓሲቲ ሙሉ በሙሉ መጠቀም አልተቻለም በአንድም በሌላ ምክንያት። አንዱ ምናልባት የአለማወቅ ምትል ሊሆን ይችላል የፕሮሞሽን ስራዎች ከመስራት። ሌላው ግን ደግሞ ግንዛቤውም እያለው ወደ ሌላ ጎን በመሄድ ኢንሴንቲቫይዝ የሚያደርጉ ይኖራሉ። ነጋዴዎች ለምሳሌ በሚሊየን ስትገዛቸው ለሚገዛው አካል የሻይ ሊሰጡ ይችላሉ። ይሄ ግን የመንግስት የልማት ተቋም ነው። የመንግስት ተቋም ከሆነ ደግሞ ቀጥታ አምርቶ ለክልሉም ሆነ ለሀገሪቱ ማቅረብ እንጂ ግለሰብን ኢንሴንቲቫይዝ አያደርግም። ስለዚህ ይሄ ጋፕ ይመስለኛል የፈጠረው። ይሄንን ማሽን ባለው አቅም ልክ ለመጠቀም ኢንቨስት የተደረገውም ቀላል ስላልሆነ ከውጭም ደግሞ የዶላር ምንዛሬው የሚመጣበት የፕሮሰስ ጊዜው በጣም ሎንግ ታይም ነው የሚወስደው። የሚመረቱ ምርቶችም አልቆላቸው ስለሚመጡ ምን አይነት ጥሬ ዕቃ እንደተጠቀሙ ማወቅ ስለማንችል ከእነሱ ጋር ያለውን ሸቀጥ ማራገፊያ ነው ይሄንን እያደረጉ በኮንቴነር እያመጡ የሚደፉት። ስለዚህ ቨርጂን የሆነ ጥሬ ዕቃ መርጠን አምጠን ኳሊቲ ያላቸው ምርቶች ለማምረት እድሉ የሚኖረው ምርቱ ከዚህ ከተመረተ ነው። ከዚህ ስናመርት ደግሞ ለሰራተኞችም በክልሉም በሀገርም ደረጃ ላሉ ባለሙያዎች የስራ እድል ይፈጥራል ማለት ነው። የስራ እድል ከመፍጠሩም በላይ ጥራታቸውም የተጠበቀ በላቦራቶሪ ቴስት ተደርገው ከጥሬ ዕቃ እስከ ምርት ድረስ ተፈትሸው ወደሚፈለገው አገልግሎት መግባት ስለሚችሉ ይህንን ምርት መጠቀም አለባቸው ብለን እናምናለን እኛ። ፕሮጀክቶች ብዙ የውሃ ፕሮጀክቶች፣ የመስኖ ፕሮጀክቶች፣ የህንፃ ግንባታ ፕሮጀክቶች በፊቲንግ ችግር ይቆማሉ። እንደ ማህበረሰብ ነጋዴም ብንሆን የንግድ ተቋም መመራም ቢሆን የንግድ ውጤቶች ሂደው የማህበረሰብ ችግር መፍታት አለባቸው። ስለዚህ በዚህ ላይ ያለ የአስተሳሰብ ችግር መስተካከል አለበት። ሙያተኞችም በምክንያት ማመን አለባቸው። አማካሪ ድርጅቶች በምክንያት ማመን አለባቸው። ችግር የለበትም፣ ጥራት ችግር የለበትም፣ እየተሰራበት ነው ያለው። ተቋራጮችም በምክንያት ማመን አለባቸው። ባለቤቶች ብዙ ላይ አሰሪዎች ብዙ ላይ ይረዱ ይችላሉ፣ ቴክኒካል ስለሆነ አያውቁትም። ተቋራጮችና አማካሪ ድርጅቶች ግን በእነዚህ ምርቶች ላይ ያለውን የአስተሳሰብ ችግር በጣም መፍታት አለባቸው። ይሄ የሀገር ኩባንያ ነው። ከክልል የተነሳ ኩባንያ ነው። የሀገር ኩባንያ ነው። የሀገር ሙያተኞች እየተቃወሙት ያሉ አመራሮች ናቸው እየተቃወሙት ያሉ። ስለዚህ ይሄ የሀገር ችግር ከፈታ የማህበረሰብ ችግር ከፈታ
ይሄንን የሚሰሩ ሙያተኞችና ኩባንያዎች ናቸው አፕሪሼት መደረግ ያለባቸው። እንደው በአካባቢ የሚገኝ ምርት ጥራት እንደሌለው አድርጎ የመቁጠር ትልቅ የሆነ የአመለካከት ችግር አለ። ሁለተኛው በውጭ ምርት ላይ የማምለክ ከውጭ መጣ ነገር ሁሉ ነገር ጥራት እንዳለውና ሁሉ ነገር ጥሩ እንደሆነ አድርጎ የማየት አመለካከት ችግር አለ ማለት ነው። ስለዚህ አሁን ትልቁ ቁልፍ ጉዳይ ይህንን አመለካከት ችግር የማስተካከል ጉዳይ ነው የሚሆነው ማለት ነው። ምክንያቱም አሁን እድሜ ለቴክኖሎጂ በዓለም ላይ ያለው ነገር በእጃችን ላይ ያለ ነው ማለት ነው። በሞባይላችን ያለ ነገር ነው ማለት ነው። ስለዚህ እዚህ ላይ ሰው ሰፊ የህዝብ ግንኙነት ስራ በመስራት የማርኬቲንግ ስራ በመስራት አመለካከቱ እንዲቀየር ማድረግ መቻል አለብን ማለት ነው።